قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. አንድን ሙስሊም ስናስብ የመጀመሪያ ስብዕናው ማንነቱ ህይወቱ ላይ ዓላማ አለው። የተፈጠረበትን ዓላማ ያውቃል። ወደዚህ ምድር የመጣበትን ተልእኮ ጠንቅቆ ይረዳል። ምድር ላይ ሲቀመጥ ዝም ብሎ እንዳልተፈጠረ እርግጠኛ ነው። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን፣ እንዲሁ ዝም ብለን የፈጠርናችሁና ወደኛም አትመለሱ መሆናችሁን ታስባላችሁ እንደሚለው መለኮታዊ ትእዛዝን ውስጡ አስቀምጧል። ምድር ላይ የሚኖርበት ዓላማ አለው። የዲንም የዱንያን ዓላማና ኑሮ አንግቦ ዱንያ ውስጥ ይኖራል አንድ ሙእሚን። ስለዚህ በቀጥታ ለእናንተ እምለው ነገር ቢኖር ምድር ላይ ስንኖር ዓላማ ሊኖረን ይገባል። አንድ አባት ተጠየቁ፣ በምድር ላይ ትልቁ ሸክም ምንድነው አሏቸው። ብረት መሸከም፣ ዕቃ መሸከም፣ ብዙ ሐሳብ ይመጣልናል ጭንቅላት ላይ እንዲህ ተብላችሁ ትጠየቁ። ሰውየው ምን አሉ? ምንም ነገር አለመሸከም አሉ። ትልቁ ሸክም ምንም ነገር አለመሸከም፣ ያለ ዓላማ መኖር፣ ያለ ኃላፊነት መኖር፣ ያለ ተጠያቂነት መኖር፣ ይሄ ነው ትልቁ ሸክም። ዓላማ የለሽ ሰዎች የተሸከሙትን ሸክም ማንም አልተሸከመም። ህይወትን በዓላማ ልንመራ ይገባል። ስፔሻሊ ደግሞ እናንተ ዲያስፖራ ያላችሁ ሰዎች ኢትዮጵያ ለቃችሁ የትውልድ ቦታችሁን የትብታችሁን መቅበሪያ ጥላችሁ የተሰደዳችሁበት ግልጽ ዓላማ አላችሁ። ብልጭልጭ ነገር ተራ ስሜት አያታላችሁ፣ ሊያታላችሁም ከእናንተ አይገባም። አንዳንዱ ሰው ትንሽ ስራ ላይ አለመሳካት ሲገጥመው ራሱን በሺሻ ጭስ ውስጥ መደበቅ ይፈልጋል። ሌላኛው ያሰበው ጥግ አልደርስለት ሲል በመዝናናት ራሱን ለመርሳት ይሞክራል። ትክክለኛ ሙስሊም ግን እንዲህ አይነት ሰው አይደለም። ያሰመረው ዓላማ አለው፣ ጥግ ሊደርስበት የሚፈልግ ያንን ነው የሚቅጣጨው። ህይወቱን ያለ ዓላማ አይመራትም። ቅድም ወንድሞች ጋር ብዙ ነገሮች እያወራን ነበር። ህይወታችን ላይ ሃሁ ብለን ያስቀመጥነው ግልጽ ዓላማ ሊኖረን ይገባል። እዚህ ሀገር መጣችሁ ለምን ያህል ጊዜ ትኖራላችሁ? ግልጽ መዘርዘር አለበት። ዓላማዬ ምንድነው? የተሰደድኩበት ምንን አሳካለሁ? ዱንያዊ ነገር ብቻ ነው ወይስ ዲንም ነገር አሳካለሁ? እነዚህ ክሊርሊ መስፈር አለባቸው። ፊሊፕስ ካምፓኒ ታውቁታላችሁ። ዓለም ላይ ፊሊፕስ በርካታ እቃዎች እነሱ ናቸው። ምናልባት ፊት ለፊቴ ያለ ማይክም አሊያም የሚቀርጸ ካሜራ አሊያም ፊት ለፊቴ የበራው መብራትና አምፖሎች ከፊሊፕስ ውጤቶች ውስጥ የተወሰኑት ሊሆኑ ይችላሉ። እንዴት የአንድ ሀገር ካምፓኒ ሆነው የዓለምን ጥግ መድረስ ቻሉ? ከዓላማቸው ጋር መኖር ስለቻሉ። የፊሊፕስ ካምፓኒ ዋና ማናጀር ከቢሮው ጣራ ላይ አንድ ጽሑፍ ተጽፏል። ጣራው ላይ ዓላማ የሚጻፈው ላይ ነው፣ ወይም ጠረጴዛ ላይ አሊያም ግድግዳ ላይ አሊያም ብሮሸሮች ወረቀቶች ላይ ነው የሚሰፍረው። የእርሱ ዓላማ ግን ላይ ጣራው ላይ ተቀምጧል። ሚስጥሩ ምን ይሆን? ሰውየው ይንገረን። ፊሊፕስ ለዓለም ጥግ መድረስ አለብን የሚል ዓላማ ቀርጿል ካምፓኒው። ስለዚህ ይላል ሰውየው በጣም እየሰራው ተደፍቼ ስለፋውልና ድንገት ደክሞኝ ቀና ብዬ ገደም ማለት ሳስብ እና ወደ ኋላ ስሳብ ከላይ ምኑን አየዋለሁ? ያሰፈርነውን ዓላማ አየዋለሁ፣ ወደ ስራ ይደፋለሁ ይላል። ሰዎች እዚህ ጥግ ነው ያሉት። አላህም ሙስሊምም ባይሆን አድምቶ ለሰራ እድሉን ሊሰጠው ቃል ገብቷል። ሙስሊምም ባይሆን አዋጅ ነው አላህ ያወጀው። ኢና ላ ኑዲዑ
أجر من أحسن عملا يا آخر أجر يسولات أجر بالشالل إنيا سران perfectly لسرّا كفياون عن نفقهم إلى الله ريل دكام كالله وتيتال مسلم باتو مسلمين مبراتني فتروا مسلمين وندي توماس إديسون 1908 ላይ ተወለደ ግለሰብ መብራት እንዴት ፈጠረው እንዴት ተሳካለት መብራትን ማስገኘት ከድካም በኋላ መብራትን ለማግኘት 1000 ሙከራ አድርጌያለሁ ይላል ታዲያ ጓደኞቹ መጡና ከሰርካ አሉት 999 ከሰርካ ሲሉት ኖ አለ 999ም ትርፍ ነው አላቸው እንዴት አሉት አይ መብራት የማይሰራበት 999 መንገድ እንዳለ ተመረበታለሁ አላቸው የመጨረሻዋን የምታሰደው በሷም ተሳካለት በ18 አጋማሽ አካባቢ መብራትን እንደፈበረከ የኒውዮርክ ከተማዎች ጎዳናዎች አብርተው አመሹ ይላሉ ጻፍቶች ሙስሊም አይደለም ይስ በአላህም ላይ ያምን ይችላል ለፋ አላህ ከፈለው ይሄ የፍጥረት ዓለም አላህ ያስቀመጠው ህግ ነው ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ ፐርፌክሽን አጽድቶ ለፍቶ ለሰራ ሰው እንሰጠዋለን የወባ ትንኝን ህክምና ያገኘው ዶክተር የወባ ትንኝን ህክምና መድኃኒት ከማግኘቱ በፊት 15000 ጊዜ የወባ ትንኝ ነድፎት ነበር ምርምር ላይ ያለ 15000 ጊዜ ምድር ያለ ዓለማ መኖር ከባድ ሸክም ውጤትን ከፈለግን መድከም አለብን ትጋት ልፋት ይፈልጋል ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውን ካነገቡ በኋላ አልተኙም ነበር አላህ ቁም ፈአንዚር ቁም አስጠንቅቅ የረፍት ጊዜ የለም መሐመድ 23 ዓመት ረሱል ሰለላሁ ዐለይሂ ወሰለም ለይለን ወነሃራን እናታችን አይሻ ለሊት ሲነሱ ትንሽ ረፍት አርግ ስትላቸው ያ አይሻ መዳ ዘመኑን ነው እንቅልፍ ጊዜ እኮ አለፈ አሁን የሥራ ወቅት ነው ትእዛዛቶቹ ከባድ ናቸው ኢና ሰኑልቂ عليك قولا ثقيلا قال إن لك في النهار سبحا طويلا تبتا دعوة درج لليت دقمو إن ناشئة الليل هو أشد وطئا وأقوم قيلا لليت صلاة كان دعوة رفتا نبا وديت زملو هيجين ትንሽ እንደው ስራ ላይ ገብተ ፀሐዩ ላበት ሲያበዛብ አገሬን ጫኑ ይካልክ አንተ ለስኬት የታጨሰው አይደለ ነው ይሄ ቀን ያልፋል ባለፈው እንዳልነው بعد عسر يسر አገሩን ለምደዋለሁ ቀስብዬ መንጃ ፍቃድ አወጣለሁ የሚጠብቀኝ ቤተሰብ አለ መታገስ አለብኝ አላማ ማንገብ አለብኝ አንዳንዱ ይመጣል ሳቀው ራሱን ኢትዮጵያ ውስጥ ያገኘዋል አላማ ሳይዘጋጅበት የመጀመሪያ አንድ ሙስሊም ስብዕና አላማ አለው ለምን እንደሚኖር ያውቃል ለምን አገር ለቆ እንደመጣ ጠንቅቆ ይረዳል አላማ የሌለውን ሰው ሲያብራሩ በሁለት ምሳሌ ገልጾታል እስኪ ፕሪሚየር ሊግን ውሰድ ይላል እግር ኳስ አብዛኛው ሰው ተከታታይ ነው አይደል አንድ ፕሪሚየር ሊግ ኳስ ጨዋታ ሊጀመር ብሎ ከመጀመሩ በፊት ፖሉን ነቅለን ብንወስደው ምን ይሆናል ወዴት ጎል ይገባል ተከላካይና በረኛ ስለምን ያስፈልጋል አጥቂውስ ማን ነው የዋጀቀ ነው አይደል ፖሉን ብትነቅለው የሁለቱም ፖል ግብ የሌለው ሰው ይሄን ሙእሚን ግብ አለው እዚህ ምድር ላይ የመጣበት ዋና ግብ አለ የግቦች ግብ ወይም ነጮቹ the a goal ይሉታል ዋና ግብ አለው وما خلقت الجن والانس الا ليعبدون የአላህን ውዴታ ሊያገኝ ይኖራል በዛ ውስጥ ግን ዱንያውን ያከናውናል فاتبع سببا ሰበቦችን ያደርሳል فامشوا في مناكبها
ወኩሉ ሚን ርዝቂህ ይንቀሳቀሳል መሬት ላይ። ግብ የሌለውን ሰው እንደ ምሳሌ በዚህ መልኩ ያብራሩታል። አንድ ግለሰብ ነው፣ ታዋቂ የአውሮፕላን ቴክኒሻን። አንዴ አውሮፕላኑን እየነካካ ያለ ሞተሮቹን ከውስጥ በኩል ሲገባ ድንገት አውሮፕላንን ለማብረር የሚረዳ መጽሐፍ አገኘ። ሲያየው ስለ አውሮፕላን አበራረር የሚተነትን ነው። ደስተኛ ሆነ። ላክንፈው የሚል ስሜት ውስጡ መጣ። እንዴ እኔ መች እችላለሁ? ኖ መጽሐፉ ይነግራል ይለዋል። ከራሱ ጋር ይጫወታል። እንዴ ቢጠየቅሳ? ግዴ ለማንዴ ሞክረው። ለማብረር ያለው ጉጉት ተጠያቂነቱን አስረሳው። ፕሌኑን በሮችን ዘጋጋ። አውሮፕላኗን በመጽሐፉ መመሪያ መሰረት ማንቀሳቀስ ጀመረ። አሮጣት። ተጫን የሚለውን ሲጫን አከነፋት። ሐዋው ላይ በረረ ይላሉ። ሰማዩ ላይ ዋኘበት። እየነዳ እየበረረ እየከነፈ ከሄደ በኋላ በእያንዳንዱ ስቴፕ ላይ ወረቀቶቹን እየገለጠ ይከታተላል። አሁን ደግሞ እንደዚህ፣ አሁን እንደዚህ ዙር የሚለው መጨረሻ ማሳረፍ ፈለገ አውሮፕላኗ። ልክ ሲገልጸው አንድ ወረቀት ቀርታለች። ከጀርባው ግን መርዶ የያዘ ጽሑፍ ይዛለች። ይቺ ጽሑፍ ምን ትሆን? ለሚቀጥለው ይሁን ያተካል በሚቀጥለው ሳምንት ይናገራል። አላ ኩል ሐል ወረቀቷን ልክ ሲገልጻት መርዶው ምን ይላል? አውሮፕላን ስለማሳረፍ ማወቅ ከፈለጉ ከሚቀጥለው መጽሐፍ ላይ ያገኙታል ይላል። ቀላል ነው፣ ስቦ ቢያነብ ይችላል። ትልቁ መርዶ ደግሞ ሁለተኛው መጽሐፍ አውሮፕላን ውስጥ አልነበረ። ይህን ሰው ምን ትመክሩታላችሁ? እስር ቤት ውስጥ እቺ እንደ አዋቅርቢያት ነበርና ምን ትመክሩታላችሁ? ስለ የተለያየ ሐሳብ ተሰጠ። አንዱ ምን አለ? በቃ ሻሃዳውን ያዛል። ይሄ ተስፋ የለውም። ምንድነው የምትመክሩት እናት? ዓላማ የሌለው ሰው ምሳሌው እንዲህ ነው። ዝም ብሎ ሐዋው ላይ የሚበር በቃ ይመጣል፣ መኪና ይቀይራል፣ ይመጣል፣ በሆነ ነገር ያጠፋዋል። ሴል ወጣ ከተባለ 2 ሻንጣ ይዞ ይገባል። ጎል የለው። ኢንጆይ ማድረግ ይፈልጋል። ሽሻ ቤት ነው የምታገኝ። ጋራንቲ የተሰጠው ይመስላል። አንተ 10 ዓመት አትወጣም። አንድ ሙስሊም ግብ አለ። ራሱንም መለወጥ እንደሚችል እርግጠኛ፣ ዓላማውን አሳክቶ ጥግ ማድረስ እንደሚችልም ጥርጥር የለው። ስለዚህ ወንድሞቼ ስንኖር ግብ ያስፈልገን። የተፈጠርንበት መሰረታዊ ዓላማ አለ። እዛም በታች ደግሞ ዱንያዊ ዓላማ አለ። ሙስሊም እነዚህ ዱንያዊ ዓላማዎችን ለዋናው ግብ መሸጋገሪያ ነው የሚያደርጋቸው። ግልጽ ነው። አትጠራጠሩ። በትክክል ዓላማ ቀርጻችሁ ከታገሳችሁ ጥግ ታደርሱታላችሁ። አላህ ነው ቃል የገባ። ድሮ ቁርአን ቤት ሲያቀሩን መንጀደ ወጀደ ይሉን ነበር። የጠነከረ ውጤቱን ያገኛል። ወመን ዘረዐ ሐሰደ፣ የዘራ ያጭዳል። ህግ ነው። ሴቭ እያደረክ ገንዘብህን በፕሮግራም ለፋሚሊ የሚገባውን እያረክ ለትዳር እያረክ ዓላማ ጋር መኖር ይፈልጋል። ራስክን ደግሞ መለወጥ እንደምችል አትጠራጠር። ይህም ምሳሌ ላንሳለህ። እብኑ ሐዝም በእስልምና ታሪክ ውስጥ እንደ ከዋክብት ከሚያበሩ ትላልቅ ዓሊሞቻችን አንዱ ናቸው። እብኑ ሐዝምን አልአንደሉሲ፣ የአንደሉሱ ተወላጅ ትልቅ ዓሊም ናቸው። ሰለፍ ከሚባሉት ግንባር ቀደም ነበሩ። ኪታባቸው አልሙሐላ ቢልአተር፣ ሙሐላ ሚል ኪታብ አላቸው። የፍቅህ አሕካም ነው የጻፉት፣ ግን በአተር ነው ያስዋቡት። ሙሐላ ቢልአተር በሐዲሶቹ። ይሄ ኪታብ ሐታ ሐዲሱን ሲጠቅሱ እዛው ሰሓቦች ድረስ ሲልሲላውን ወስደው እዛው ሰለፍ ውስጥ ናቸው። የመጀመሪያው ዓመት 200 ዓመት እዛ አካባቢ ያሉ ሰው ናቸው። እሳቸው በህይወታቸው የገጠማቸውን አንድ ታሪክ ይነግሩናል። አንደሉስ ውስጥ
እሳቸው በሚኖሩበት ምድር ላይ ተከሰተው። ጡቁል ሐማማ ሚል ኪታባቸው ላይ ታሪኩን ጠቅሰውታል። ምን ይላሉ? አንደሉስ ውስጥ አንድ በጣም ሀብታም ነበረ። ንግዱ ተሳካለት። የነካው ነገር ሁሉ ያተርፍለታል። የሞከረው ስራ ሁሉ ይሳካለታል። ይህን ስኬቱን ሲያዩ 4 ጓደኞቹ ጥርስ ነከሱበት። እነሱ ህይወት ወደ ኋላ ትጎታቸዋለች፣ እሱ እየተሽቀዳደመ ይሄዳል። በጣም ተስፋ ቆረጡ፣ ሐሰዱት፣ ህይወቱን ሊበጠብጡት ወሰኑ። አንድ ካወጡት ስትራቴጂ ውስጥ አሁን መጠቅስላችሁ ነው። ግለሰቡ አንዴ ወጣ። የሚያምር ነጭ ጀለብያ ለብሷል፣ ነጭ ጥምጣም አድርገዋል። ወደ ስራ ቦታው እያቀና ነው። እነዛ ሰዎች ደግሞ የተስማሙበትን ለመፈጸም በየተራ መንገድ ላይ ተበታትነው ይጠብቁታል። የመጀመሪያውን ሰው አገኘው። እንደምን ነህ ወዳጄ? አቀፈው፣ ሳመው። እንዴት ነህ? ወላሂ በጣም አምሮብሃል አለ። በተለይ ደግሞ ይሄ ቀዩ ጥምጣምህ አለ። እንዴ ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። አይ ብቻ ጥምጣምህ ቀይ ነው ግን አምሮብሃል አለውና ጥሎት ሄደ። ምን ነካው? መንገዱን ቀጠለ ሰውየው ባለጸጋው። ትንሽ እንደሄደ ሌላኛው ጓደኛቸው ጠበቀው። እሱም ፕሮግራም ተሰጥቶታል። አስቆመው፣ ዘየረው። እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ። ተጨዋወቱ። ዛሬ ደግሞ ለየት ብለሃል፣ በጣም ነው ያማረብህ፣ በተለይ ቢጫው ጥምጣምህ አለ። እንዴ እንዲያመጣና ነካው። ምን ነካው? ቢጫ ጥምጣሜ እኮ ነጭ ነው አለ። ኧረ አምሮም ቢጫው በጣም ነው ያማረብህ፣ ጭራሽ ቢጫው ብሎ ጥሎት ሄደ። ያቀያል ይሄ ቢጫ አብደዋል እንዴ አለ። መንገድ ቀጠለ። ወደ ሱቁ መዳረሻ ላይ 3ኛው የነዛ ጓደኛ አገኘ። ዘየረው፣ ሳመው። ዛሬ ደግሞ አብርተሃል፣ ነወርት፣ በጣም አምሮብሃል ዛሬ። በተለይ ደግሞ ይሄ ሰማያዊው ጥምጣም ለየት ያለ መስህብን ሰጥቷል። ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። ኧረ በጣም ነው ያማረብህ። ተለይቶት ሄደ። ሰውየው ጭንቅላት ውስጥ ቀይ፣ ቢጫ፣ ሰማያዊ ይመላለስ ጀመር። እኔ የተሳሳትኩ 3 ሰው ነው የተሳሳት። በዚህ ውዝግብ ውስጥ እንዳለ ሱቁ ገባ። ሱቁን ከፍቶ ቁጭ ብሎ ማሰብ ጀመረ። ቀይ፣ ቢጫ፣ ሰማያዊ ምንድን ነው የሚያወሩት? ትንሽ እንደቆየ 4ኛው ጓደኛቸው መጣ። አህላን ቢክ፣ ዘየረው፣ ሳመው። እንዴት ነህ? ዛሬ ደግሞ አምሮብሃል፣ በተለይ አረንጓዴ ጥምጣምህ አለ። ምን ብሎ ቆመ። ጥምጣሜ ቀይ ነው አለ ተሳስቶ። ኧረ አይደለም ጥምጣምህ አረንጓዴ ነው ግን አምሮብሃል፣ ውጣልኝ። ወጥቶ ሆነ ሰውየው። ከዛ በኋላ ደነገጠ፣ ተንቀጠቀጠ፣ ማልቀስ ጀመረ ይላሉ ኢብኑ ሐዝም ነው የሚተረኩት። ከዛም ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ መመላለስ ጀመረ። ከጥቂት ቀናት በኋላ ይላሉ ኢብኑ ሐዝም ይህም ባለጸጋ አብዶ ተመለከት ነው ይላሉ። አላሁ ሙስተዓን። ወላሂ ይላሉ ኢብኑ ሐዝም ኩንቱ አራሁ ፊ ሸዋሪዕ አንደሉስ፣ በአንደሉስ ጎዳና ላይ አየው ነበር እብዱኖ ሕፃናት ሲያባሩት ይላል። አላህ ፉ ይበላቸው እነዛን ሰዎች። የትምህርቱን ዓላማ ግን እስተምትዕ ቢሐያቲክ ሚለው ላይ ዶክተር መሐመድ አልዓሪፊ ምን ይላሉ? እነዚህ ሰዎች የዚህን ሰው ጭንቅላት በተንኮል መለወጥ ከቻሉ አንተ ለምን ነው ህይወት ከማትቀይረው ይላል። ግልጽ ነው። ሰው ሸርም ማሳካት ይችልለታል። አንተ ለምን ነው ህይወት ላይ ኸይርም ማታሳካው? ሰውን ለማሳበድ ሌላ ነገር ካልኩሌሽን ውስጥ ገብቷል። አንተ ግን ህይወት ግን ረስተዋል። ስለዚህ ህይወታችን ላይ አደራ ምለው ለኔም ለናንተም ነው ኢንሻአላህ። ወለስቱ ቢኸይሪኩም ወአና በይነ የደይኩም ይላሉ አቡበክር ስዲቅ። ያው እንተዋወስ ነው የመድረኩ ዓላማ፣ ከእናንተ ተሽየም አይደለም ኢንሻአላህ። ትልቁ ዓላማ አንድ የመጀመሪያ ሙስሊም ስብዕና ህይወቱ ላይ ግብ አለው፣ ዓላማ አለው። ይሄ መቼም ቢሆን አይዘነጋው። ያለ ዓላማ አይኖርም። ሁለተኛው የሙስሊም ስብዕና አንድ ሙስሊም በላቡ ያደረ ነው። ሰርቶ
ለፍቶ ጥሩ የሚያድር ነው ሙስሊም ሲባል። ሁለተኛው ከሙስሊም ሸክስያዎች ውስጥ ፐርሶናሊቲዎች ውስጥ በላቡ ነው የሚያድረው። ነቢያቶች የአላህ ሰላም በእነሱ ላይ ይስፈን ከእጃቸው ነበር የሚበሉት፣ ከላባቸው ነበር የሚያድሩት። ለዛም ነው ቁረይሾች ወይም እነዛ በእነሱ የማያምኑ ኃይላቶች ሲያወግዟቸው ማሊ ሃذا الرسول يأكل الطعام ويمشي في الأسواق ምን አይነት ነብይ ነው ይሄ? ምን አይነት መልእክተኛ ነው? እንደኛ ምግብ የሚበላ ለንግድ በየሱቁ የሚመላለስ ምን አይነት ነብይ ነው? ግልጽ ነው። አንዱ የሚተቹበት ይሄ ነበር። وكان داود حدادا وزكريا نجارا وما من نبي إلا ورع الغنم. داود عليه السلام የብረት ቅጥቃጣ ቴክኒካቸው ከባድ ነበር። የጦር ለምድ ሲሰሩ የሚችላቸው ሰው አልነበረም። ወአለና ለሁ الحديد ነው የሚለው አላህ። ብረትን አላህ እግርቶላቸው ነበር። ሰፋፍቶ የሚሰሩ ዲዛይን የተለየ ነበር። ዘከሪያ አለይሂ ሰላም የያህያ አባት ታዋቂ አናጺ ነበሩ። እያንዳንዱም ነቢይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢላ ወራዕ الغنم ከብትን የጠበቀ ቢሆን እንጂ እረኛ ነበሩ። የሆነን የሥራ ዘርፍ ሰርተዋል። ረሱል ሰለላሁ ዐለይሂ ወሰለም እረኛ ሆነው አልፈዋል። ከኸዲጃ ጋር ንግድን አብረው ሰርተዋል። አንድ ሙስሊም በላቡ ያደረ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልካም ጣፋጭ ምግብ ማለት አንድ ሰው ከላቡ የሚበላው ሰርቶ ደክሞ ለፍቶ የሥራ ውጤት የድካም ውጤት ጣፋጭ ምግብ። ሙስሊም ሸክም አይደለም። ሙስሊም የሌላ ጃይ ቁጭ ብሎ ሪዝቅ አይጠብቅም፣ ሰበቡን ያደርሳል። እዚህም ይረግጣል። አንድ ቦታ ላይ ፓስወርዱን ያገኘዋል። ግልጽ ነው። አንዴ ይሳካለት። ሰይድና ዑመር ብን ኸጣብ አንድን ሰው መስጂድ ውስጥ አገኙት። ግለሰቡ ቁጭ ብሏል። ምንድን ነው ሲሉት ሃዛ ኑሳክ አሏቸው። ይሄ አላህን በጣም የሚገዛ አቢድ ነው አሏቸው። አንዲት ዱላ አለቻቸው። ራሱን አስተካክለው አቀመሱትና ቆም ስራ አውጣ አሉት። እነ ሰማአ ላ ቱምጢሩ ዘሀባ ወላ ፊዳ፣ ሰማይ ዝናብ እንጂ መች ወርቃ ዝንብ አይተናት እናውቃለን። ዝናብ ታወርዳለች፣ አንተን የምትቆፍረው። ተነሳሉ። ሌላኛውን ግለሰብ አገኙት። መስጂድ ውስጥ ዒባዳ እያደረገ ነው። ማን ነው ይሄ አሉት። ሃዛ ዓቢድ አላህን ተገዥ ነው አሏቸው። ማን ነው ያኒ ችግሩ የሚዘጋለት? ማን ነው ሲሳይ ሪዝቅ የሚሰጠው ማን ነው አሉ። ቃል አኹ አሉ፣ ወንድሙ ነው። ይሄ ዒባዳ መስጂድ ውስጥ ያደርጋል፣ ያነ ሰርቶ አምጥቶ ያካፍለዋል። ሰይድና ዑመር ምን አሉ? አኹሁ ኸይሩ ምን አሉ፣ ወንድሙ ከሱ ይበልጣል አሉ አላህ ዘንድ። ግልጽ ነው። ምን አይነት ዒባዳ ነው? ዒባዳ ማለት በስራ የደከሙ እጆች ማለት ነው፣ የለፉ አካሎች ማለት ነው። ሙስሊም ሸክም አይደለም። ቁጭ ብሎ ከሌላ አይጠብቅ፣ ሰበብ ያደርሳል። አሁን ወደዚህ ቦታ ትመጣላችሁ፣ ስራ ላይ ይሳካ ይችላል። ቀንም ቢሆን ወጣችሁ የሆነ ቀን የቤት ክራይ ለማገዝ ጓደኞቻችሁን ለመደገፍ መውጣት አለባችሁ። ኢብራሂም ኢብኑ አድሃም ጋር የተከሰተን አንድን ጨዋታ ላጫውታችሁ። ኢብራሂም ኢብኑ አድሃም አንድ ጓደኛ አላቸው። መነገድ ፈለገ። ያ ግለሰብ ለንግድ ወጣ። ለንግድ ሲወጣ ኢብራሂም ኢብኑ አድሃም ዱዓ አድርገው ሸኙት። ትልቅ ዓቢድ ናቸው ኢብራሂም ኢብኑ አድሃም። ይህ ግለሰብ መንገድ ላይ እንደሄደ በረሃውን እያቆራረጠ ሲሄድ አንድ ዛፍ ላይ ደክሞት ቁጭ አለ። ቁጭ እንዳለ ድንገት አይኑ ዛፉ ጫፍ ላይ ተወረወረ። ሲያስተውል አንድ አይኑ ማይ ቁራ ተመለከተ። ለዛ ቁራ ሌላ አይኑ የሚያይ ቁራ ስጋ ሩቅ ቦታ ይዞ መጥቶ ወርዶ ሲያጎርሰው አየ። ግልጽ ነው።
አይኑ ማያየውን ቁራ አይኑ የሚያየው ቁራ አምጥቶ ሲመግበው አዩ። ግለሰቡ በጣም በአላህ ስራ ተገረሙ። ልብሳቸውን ተነስተው አራገፉና እንደዚህ ቁራ የሚመግብ ጌታ አለ እንዴ? ማይን ቁራ ቤቱ አምጥቶ የሚመግብ ታዲያ እኔን በኔ አደሙንማ እንዴት ብሎ ይረሳኛል? ምን በረሃ ለበረሃ አዞረኛል? ሪዝቄን ቤት ያመጣው የለ ባንዱ አሉ። ሎጂካል ይመስላል። እርሳቸው ግን በትክክል ይህን ሐሳብ ተቀብለውታል። ግመላቸውን አዞሩ። ወደ ምን? ወደ ቤታቸው። ወደ ከተማይቱ ሲገቡ ፊት ለፊት ማንን አገኙ? ኢብራሂም ኢብኑል አድሃምን አገኟቸው። ሳሟቸው። እንዴ ከንግድ ተመለስክ እንዴ? በየት ፍጥነት? አረ ነገሩ ሌላ ነው አሉ። እኮ ምንድነው የተከሰተው? መንገድ ላይ ቁጭ ብዬ ስመለከት እንዲያየው ብለው ታሪኩን ነገሯቸው። እውሩን ቁራ አይኑ የሚያይ ቁራ አምጥቶ ሲመግበው አየው። እኔም ታዲያ ጀሊሉ ያበላኝን ቤቴ ቁጭ ብዬ ምን አዞረኝ በረሃ ለበረሃ ብዬ ተመለስኩ አሏቸው። አጅብ የሚሉት መስሎታል። ኢብራሂም ኢብኑ አድሃም ምን አሉ? ታዲያ አንተ ለምን እውሩን ቁራ ለመሆን ተመኘህ አሉት። ግልጽ ነው። ለምን ነው መጋቢው ማተው? ዋዳይ ስራ ፈቶ ከቤተሰብ ዶላር የሚጠብቅ እውር ቁራ ነው የምንለው ከዚህ በኋላ። ግልጽ ነው። ሙእሚን በላቡ ነው የሚያድር። አላህ ተበተኑ ነው የሚለው። ስራን እንደ እስልምና የቀደሰ ዲን የለም። እንደ ዒባዳ ነው የቆጠረው። ሱረቱል ሙዘሚል ላይ ወደ መጨረሻው አካባቢ አላህ ሁለት ሰዎችን ይጠቅሳል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ። ሌሎችን ደግሞ ሲጠቅስ ወአኸሩነ ሌሎች አሉ ይላል አላህ በአላህ መንገድ የሚታገሉ ከፈሎች ደግሞ አሉ ሲሳይን ለማግኘት በረሃ ለበረሃ የሚያቆራርጡ። እኩል ነው የጠቀሳቸው። እዚህ ጅሃድ ላይ የወጡ እዚህ ደግሞ ቤተሰቡን ሊመግብ ልጆቹን ሊያበላ ሚስቱን ሊሸክፍ ለወላጆቹ የቻላትን ለመውሮር የሚለፋ ሁለቱም ዒባዳ ላይ ናቸው። እዚህ ጅሃድ ወጥቷል፣ ሰይፍ ይዞ ይቃላል። ይሄኛው ብዕሩን ይዞ አሊያም መሪውን ይዞ ይሰራል። እኩል ነው አላህ ዘንድ ዒባዳ ላይ ናቸው ሁለቱ። ይህ ስሜት መልቀቅ የለበትም። የሸክምነት አባዜ ሊለቀን ይገባል። ሰርቼ ማደር አለብኝ። አንድ ወንድም እያጫወተኝ አዎ ያልባል፣ አገራችሁ ያደክማል፣ ሲስተሙን እስክትዋሃዱት ያልፋል። እዚህ ምናልባት 20 ዓመት 15 ዓመት የቀደሟችሁን ማንኛውንም ሰው ብትጠይቁት አሁን እናንተ በያላፋችሁበት ባለ መስመር አልፏል። ሁሉ መጀመሪያ ግራ ገብቶታል። ኢቃማ እስኪይዝ መከራውን አይቷል። መንጃ ፈቃድ እስኪያወጣ አቀበት ሆኖበታል። ኋላ ግን አገሩን ለምዶታል። ህይወት ቅርጽ እየያዘችለት መጣለች። ቢያንስ ምን መስራት እንዳለበት ተረድቷል። ያልፋል። የቀድሞ ነሽዳ እንዳለን ይነጋል፣ ለውጦች ይመጣል። ሙእሚን ሁለተኛው ስብዕናው ምንድነው? በላቡ የሚያደር። እችን እንዳንረሳት። አላህ ረዛቅ መሆኑን ያውቃል። በማጭበርበር በመስረቅ ለመክበር አያስብም ሙስሊም። ሪዝቅ ከማን? ከአላህ። መቅሱም ድሮን የተጻፈ ሩህ አልቁድስ ጅብሪል መጥቶ እኮ በጆሮዬ ሹክ አለኝ ይላል ረሱል ሰለላሁ ዐለይሂ ወሰለም። አንዲት ነፍስ የመጨረሻውን ጉርሻ ሳትወስድ ዱንያን አትለቅ። የመጨረሻውን ጉርሻ ተወስዳል። መቅሱም የተጻፈ ለአንተ የተተወው ምንድነው? መንገዱን ኢና ሀደይናሁ ሰቢላ ኢማ ሻኪረን ወኢማ ከፉራ። ይሄን ሪዝቅ ሄደህ በሐላል አምጣው መብትህ ነው፣ አሊያም ሄደህ ስረቅና አምጣው። ሁለቱም ሪዝቅ። አንዳንዱ ሰው ሲያጭበረብር ሪዝቁ ያልሆነን ነገር እየሳበ ይመስለዋል። ከሰው ፋይል እየሳበ ይመስለዋል። አይደለም፣ ያንተ ነው የተጻፈውን። ኦሬዲ የማምጫውን መንገድ ላንተ ተትቷል። እንደፈለክድ ኋላ ዋጋ ይሰጣል። እኛ ሁለቱም ጎዳና መርተናቸዋል። ወይ አመስጋኝ ይሁኑ ወይ ከሃዲ ይሁኑ ነው የሚለው አላህ። ምረጥ መንገድ። ሙእሚን የቂን አለው። የሚሰርቀው ብር በሐላል ቢሰራ እንደሚያገኘው የቂን አለ። ያንተ ያልሆነን ዕዳ አትወስድም፣ አትጠራጠር። ሪዝቁም መቅሱም የተጻፈ።
يروى سيدنا علي رضي الله تعالى عنه عند مسجد لقبو سيلو سيدنا علي جمل الزوال جمل نيتي عدرقوت عند سو سجدو يوطالي هوني چرال برو غاغنيوت አንተ ወጣት ሆይ እቺን ግመል ይዘህልኝ ቆይ ሰግጀስ ከወጣሉት ተስማማ ልጓሟን አብረው ሰጡት ያዛት ትንሽ ቆዩበት መስጂድ ውስጥ አሰበ ሲወጡ ምን ሊሰጡኝ ይችላሉ ምንም ስለዚህ ምን ላድርግ ልጓሟን ልፍታና ወስጄ ምን ላድርገው ኳላ አድርጋታል ልጓሟን ፈታና መርካቶ ውስጥ ገባ መርካቶ ወስዶ ዋጋ ተደራድሮ 2 ድርሃም ሸጣት ሰይድና አሊ ምን ይላሉ ስለራሳቸው ሲናገሩ ከመስጂድ ስወጣ የኔ አላህ ባሪያ መስጂድ ላይ ግመል አስይዤ አስቆምኩት ባይሆን 1-2 ድርሃም ልስጠው አልኩ ግልጽና ልክ ስወጣ ግመሏን ጥሏት ጠፍቷል ሳይው ልጓሟ የለም ሰው አስከትዬ ላኩ ከኋላ ሲሄድ ይሰው ሽጧ ሲመለስ ልጁ አገኝ እንደ ሸጣ ሲጠይቁ 2 ድርሃም ሽጧታል ለሰይድና አሊ መጥቶ ነገራቸው ሱብሃንአላህ አላህ በሐላል ያመጣለት የነበረው በሐራም ሄዶ ወሰደው አሉ ሪዝቁ መቅሱም እንዳትጠራጠር የተጻፈ ስላለ ነው ኳታር የመጣችሁ ፋይሉ ሲያልቅ ትመለሳላችሁ ሙእሚን በማጭበርበር አያምንም በላቡ ነው የሚያምነው ይጠነቀቃል ያሰሪዎቻችሁ ንብረት ላለመንካት ጥንቃቄ ይደረግ ከስልኮች እንኳን ቢሆን ጥንቃቄዎቹ ወራ ከኛ ይጠበቃል